ሰላም ጤና ይስጥልኝ ውድ የጤናማ ህይወት ተከታታዮቼ፣ ዛሬ በእርግዝና ወቅት ብዙ እናቶችንና ቤተሰቦችን በጉጉት ስለሚያስጠብቀው አንድ አስደሳች ጉዳይ እናወራለን። ይህም የልጃችን ጾታ ምን ይሆን የሚለው ነው። በሕክምና ሳይንስ የልጅን ጾታ በክሊኒካዊ ምርመራ ማወቅ ቢቻልም በባህላዊ መንገድና በተለያዩ ምልክቶች ደግሞ ገና ምርመራ ሳናደርግ የልጃችንን ጾታ እንድንገምት የሚያደርጉን አስገራሚ መንገዶች አሉ። በዛሬው ቆይታችን በእርግዝና ወቅት የልጃችሁን ጾታ ያለምንም ምርመራ የምታውቁባቸውን 5 የሴትና 5 የወንድ ጾታን የሚያመላክቱ አስገራሚ መንገዶችን በሰፊው እናያለን። እነዚህ ምልክቶች በሳይንሳዊ እይታ ምን ይመስላሉ የሚለውን እንመለከታለን። ውድ ተመልካቾቼ፣ ይህ መረጃ ለእናንተም ሆነ ለምትወዷቸው ሰዎች በጣም አዝናኝና ጠቃሚ በመሆኑ እስከ መጨረሻው አብራችሁን ቆዩ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ይህን አስተማሪ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አስተምሩ እላለሁ። እስከ መጨረሻው መልካም ጊዜ፣ መልካም ቆይታ ይሁንላችሁ። እንግዲህ ወደ ዝርዝር ነጥቦቹ ከመግባታችን በፊት አንድ አስገራሚ እውነታ ላካፍላችሁ። አንዳንድ ሳይንሳዊ ጥናቶች እንደሚጠቁሙት ከሆነ በእርግዝና ወቅት የሚታዩ የተወሰኑ ምልክቶች ከልጁ ጾታ ጋር ቀጥተኛ ግንኙነት ሊኖራቸው ይችላል። ነገር ግን ሌሎች ምርምሮች ደግሞ ውጤቱ ከሰው ሰው ሊለያይ እንደሚችል ይናገራሉ። በሌላ በኩል ደግሞ ምንም እንኳን ሳይንሳዊ መረጃ ባይኖራቸውም በብዙዎቻችን እናቶችና አያቶች ዘንድ ለዘመናት ሲያገለግሉ የቆዩና አስገራሚ የጾታ መገመቻ መንገዶች አሉ። ዛሬ እኛ የምናያቸው ምልክቶችም እነዚህን ሁሉ ያካተቱና እጅግ አጓጊ የሆኑትን ነው። በእርግዝና ወቅት ትልቁ ጉጉት የማገኘው ልጅ ወንድ ነው ወይስ ሴት የሚለው ነው። ምንም እንኳን አልትራሳውንድ አስተማማኝ ቢሆንም ሳይንሳዊ ጥናቶች ግን አንዳንድ ምልክቶች የልጁን ጾታ አስቀድሞ ሊጠቁሙ እንደሚችሉ ይናገራሉ። በቅድሚያ ሴት ልጅ መጸነሳችሁን የሚጠቁሙ 6 ዋና ዋና ምልክቶችን እናያለን። የመጀመሪያው ከባድ የማለዳ ህመም ነው። አብዛኞቹ እናቶች በእርግዝና ወቅት መጠነኛ የማቅለሽለሽ ስሜት ሊሰማቸው ይችላል። ነገር ግን አንዳንድ እናቶች ላይ ስሜቱ በጣም ጠንከር ይላል። ጥናቶች እንደሚያሳዩት ሴት ልጅን የጸነሱ እናቶች ከወንድ ይልቅ ለዚህ ከባድ የማቅለሽለሽና የማስታወክ ስሜት የመጋለጥ እድላቸው ሰፊ ነው። ለዚህ ደግሞ ዋነኛው ምክንያት HCG የተባለው የእርግዝና ሆርሞን ነው። ሴት ጽንሶች ይህንን ሆርሞን ከወንድ ጽንሶች በበለጠ መጠን ስለሚያመነጩ በእናቲቱ ላይ የሚፈጠረውን የማቅለሽለሽ ስሜት ያባብሰዋል። ስለዚህ ከባድ የማለዳ ህመም የሚሰማችሁ ከሆነ ሴት ልጅ የመጸነሳችሁ እውነታ ከፍ ያለ ይሆናል ማለት ነው። ሁለተኛ፣ የመርሳት ችግር ይገጥማችኋል። ምክንያቱ በውል ባይታወቅም አንዳንድ የጥናት ውጤቶች እንደሚያመለክቱት ሴት ልጅ ያረገዙ እናቶች ወንድ ልጅ ካረገዙት ጋር ሲነጻጸሩ ነገሮችን የማስታወስ ብቃታቸው በተወሰነ መልኩ ይቀንሳል። በተለይም መረጃዎችን በትኩረት በማዳመጥ ረገድ አእምሯዊ የሂሳብ ስሌቶችን በመስራትና ነገሮችን በምናብ ስሎ በማስታወስ በኩል ተደጋጋሚ የመርሳት ምልክቶች ይታይባቸዋል። ቀላል የሚባሉ ነገሮችን ማስታወስ ቢሳናችሁ ለዚህ የእርግዝና አእምሮ መዘንጋት ምክንያት በማህፀናችሁ ያለችው ትንሿ ሴት ልጅ መሆኗን ማወቅ ሊያጽናናችሁ ይችላል። ስለዚህ ሴት ልጅ በማህፀናችሁ በምትፈጠርበት ጊዜ ነገሮችን የመርሳት ችግር ሊገጥማችሁ ይችላል ማለት ነው። ሶስተኛ፣ ከፍተኛ የውጥረት ወይም የጭንቀት ስሜት ነው። አንዳንድ ተመራማሪዎች እንደሚሉት ከሆነ ጽንስ በሚፈጠርበት ወቅት እናቲቱ በከፍተኛ ጭንቀት ወይም ውጥረት ውስጥ ከነበረች ሴት ልጅ የመውለድ ዕድሏ ሰፊ ነው። ለዚህም እንደ ምክንያት የሚጠቀሰው የሴት ጽንስ በማህፀን ውስጥ የሚገጥሙ አስቸጋሪ ሁኔታዎችን የመቋቋም አቅሟ ከወንድ ጽንስ የተሻለ በመሆኑ ነው። ወንድ ጽንስ በማህፀን ውስጥ ለሚፈጠሩ ጥቃቅን የጤና ወይም የሁኔታ ለውጦች ይበልጥ ተጋላጭ ሲሆን፣ ሴት ልጅ ግን ተፈጥሯዊ ጥንካሬ አላት ተብሎ ይታመናል። ለምሳሌ በ2021 የተደረገ አንድ ጥናት እንደሚያመለክተው በደማቸው ውስጥ ከፍተኛ የኮርቲሶል መጠን ያላቸው እናቶች ሴት ልጅ የመውለድ አዝማሚያቸው ከፍ ያለ ሆኖ ተገኝቷል። ስለዚህ በእርግዝና ወቅትም ሆነ ጽንስ ከመፈጠሩ በፊት የሚገጥሙ የጭንቀት ሁኔታዎች ተፈጥሮ የራሷን ሚዛን እንድትጠብቅ በማድረግ ጠንካራዋን ሴት ልጅ ወደ ዓለም እንድትመጣ መንገድ ይከፍታሉ ማለት ነው። አራተኛ፣ የጽንሱ አቀማመጥ ዞርዋራ ወይም በእግሩ ከሆነ የእርግዝናችሁ ጊዜ 32 ሳምንታት አልፎም ጽንሱ አሁንም በግትርነት ራሱን ወደ ላይ እግሩን ደግሞ ወደ ታች አድርጎ ተቀምጦ ከሆነ
እንግዲህ የሴት ልጅ እናት ለመሆን መዘጋጀት ሳይኖርባቸው አይቀርም። በሃንጋሪ ሀገር ውስጥ በአንድ ጽንስ ላይ የተደረገ ጥናት እንደሚያመለክተው በተፈጥሮ አቀማመጣቸው ዞሮዋራ ወይም በእግራቸው የሚወለዱ ህጻናት ከወንዶች ይልቅ በብዛት ሴቶች ሆነው ተገኝተዋል። ይህ ሁኔታ ብሪጅ ተብሎ የሚጠራ ሲሆን አብዛኛውን ጊዜ ህጻናት ወደ መውለጃቸው ቀን ሲቃረቡ ራሳቸውን ወደ ታች ማዞር ሲገባቸው፣ ሴት ልጆች ግን በራሳቸው ፍላጎት አቀማመጣቸውን ሳይቀይሩ የመቆየት ዝንባሌ አላቸው። ስለዚህ ጽንሱ ለመዞር ፈቃደኛ ካልሆነ ይህ ሁኔታ ለቤተሰቡ አዲስ ሴት ልጅ እየመጣች መሆኑን የሚጠቁም ሌላው አስደሳች ምልክት ሊሆን ይችላል ማለት ነው። አምስተኛ የምትኖሩበት ወይም የምትገኙበት አካባቢ ነው። ምናልባት በሞቃታማ የባህር ዳርቻዎች ላይ የእረፍት ጊዜያችሁን አሳልፋችሁ ከሆነ ይህ ሁኔታ ሴት ልጅ የመውለድ እድላችሁን ከፍ ሊያደርገው ይችላል። አንዳንድ ጥናቶች እንደሚያመለክቱት እንደ ኢኳተር ባሉ ሞቃታማ የአየር ንብረት ውስጥ ሴት ልጆች በብዛት ይወለዳሉ። በተቃራኒው ደግሞ ቀዝቃዛ አየር ባላቸው አካባቢዎች የወንድ ልጆች ልደት በብዛት ይታያል። ይህ ለምን እንደሚሆን ተመራማሪዎች እስካሁን ግልጽ የሆነ መረጃ ባይኖራቸውም፣ ማለትም የአየር ንብረቱ ተጽዕኖ የሚያሳድረው ጽንሱ ከመፈጠሩ በፊት ነው ወይስ በኋላ የሚለው ባይታወቅም፣ ሌላ አስገራሚ ግኝት ግን አለ። ይኸውም የአየር ሙቀት በጣም በሚጨምርበት ወቅት የሴት ልጆች ቁጥር ይበልጣል። ለዚህም ምክንያቱ የወንድ ጽንስ እንደ አየር ንብረት ለውጥ ያሉ ውጫዊ ጫናዎችን የመቋቋም አቅሙ ከሴት ጽንስ ያነሰ በመሆኑ ሳይሆን አይቀርም ተብሎ ይታሰባል። ስለዚህ የአየር ንብረቱ ሙቀት ለሴቷ ጽንስ ምቹ ሁኔታን ሊፈጥርላት፣ ለወንዱ ግን ፈታኝ ሊሆንበት ይችላል ማለት ነው። እንግዲህ እነዚህን 5 እናንተ ሴት ልጅ መጸነሳችሁን የሚያመላክቱ ምክንያቶች ውስጥ በዋናነት የሚጠቀሱ ናቸው ማለት ነው። በመቀጠል ደግሞ ወንድ ልጅ መጸነሳችሁን የምታረጋግጡባቸውን 5 መንገዶች እንመልከት። አንደኛ፣ በጽንሰት ወቅት የሚወሰድ ከፍተኛ የካሎሪ መጠን ነው። በሳይንሳዊ ምርምሮች እንደተረጋገጠው አንዲት እናት በምትጸንስበት ወቅት የምትመገበው የምግብ አይነት የልጇን ጾታ በመወሰን ረገድ የራሱ የሆነ ሚና ሊኖረው ይችላል። ጥናቶች እንደሚያመላክቱት በጽንሰት ወቅት ከፍተኛ የኃይል መጠን ያላቸው ምግቦች አዘውትረው የሚመገቡና ቁርስ የማያሳልፉ እናቶች ወንድ ልጅ የመውለድ እድላቸው በትንሹ ከፍ ይላል። ለምሳሌ በከፍተኛ ሁኔታ ካሎሪ የሚወስዱ እናቶች ወንድ ልጅ የመውለድ እድላቸው 56% ሲሆን ዝቅተኛ ካሎሪ በሚወስዱት ዘንድ ደግሞ 45% ዝቅ ይላል። ይህ ሁኔታ በተፈጥሮ የዝግመተ ለውጥ ሕግ ሲታይ ወንድ ጽንስ ከሴት ጽንስ በተሻለ መልኩ ለማደግና ለመጠናከር ከፍተኛ ጉልበትና ግብዓት ስለሚፈልግ ሰውነት የተትረፈረፈ ምግብ ባለበት ሁኔታ ለወንድ ጽንስ ቅድሚያ የመስጠት ዝንባሌ ስለሚኖረው ነው። ስለዚህ በጽንሰት ወቅት በደንብ መመገብ ተፈጥሮ ለወንድ ልጅ ዝግጁ መሆኗን የምታረጋግጥበት አንዱ መንገድ ሊሆን ይችላል ማለት ነው። ሁለተኛ፣ የምግብ ፍላጎት ከወትሮው በተለየ የሚጨምር ከሆነ ነው። ወንድ ይሆን ወይስ ሴት ለሚለው ትልቅ ጥያቄ መልሱ ያለው እናንተ ምግብ ላይ በምታሳዩት ፍላጎት ሊሆን ይችላል። አንድ ጥናት የነፍሰ ጡር እናቶችን አመጋገብ በመከታተል ያገኘው ውጤት እንደሚጠቁመው ወንድ ልጅ ያረገዙ እናቶች ሴት ልጅ ካረገዙት እናቶች ይልቅ በአማካይ በ10% ብልጫ ያለው ካሎሪ ወይም ምግብ ይመገባሉ። ለመሆኑ ይህ ለምን ይሆናል? ተመራማሪዎች እንደሚገምቱት በውስጣቸው ያለው ወንድ ጽንስ የሚያመነጨው ቴስቶስትሮን የተባለው ሆርሞን እናቲቱ ላይ ከፍተኛ የረሃብ ስሜት እንዲፈጠር ምልክት ሊሰጥ ይችላል። ይህም ወንድ ህጻናት ሲወለዱ ከሴት ህጻናት በሰውነት መጠናቸው ለምን ገዘፍ እንደሚሉ አንዱ ማብራሪያ ሊሆን ይችላል ማለት ነው። ስለዚህ የምግብ ፍላጎታችሁ በከፍተኛ ሁኔታ መጨመሩ በውስጣችሁ ትንሹ ጀግና እያደገ መሆኑን የሚጠቁም አስደሳች ፍንጭ ሊሆን ይችላል ማለት ነው። ሶስተኛ፣ የምትወዱትን ምግብ መጥላት ከጀመራችሁ ነው። ቀደም ሲል በጉጉት የምትመገቡት ተወዳጅ ምግብ አሁን ላይ ሽታውም ሆነ መልኩ ሊያስጠላችሁ ይችላል። ይህ ከሆነ የምስራች ነው። ምክንያቱም ተመራማሪዎች እንደሚሉት አንዲት ነፍሰ ጡር እናት ለምግቦች ያላት የመጸየፍ ስሜት በጨመረ ቁጥር በውስጧ ወንድ ልጅ የመሸከም እድሏ ከፍተኛ ነው። ይህ ለምን ይሆናል? የዚህ ሚስጥር ያለው ከሰውነታችን በሽታ የመከላከል ስርዓት ጋር ነው። ጥናቶች እንደሚጠቁሙት ወንድ ጽንስ ከሴት ጽንስ ይልቅ በተፈጥሮ ትንሽ ለስላሳና ከፍተኛ ጥንቃቄ የሚፈልግ ነው። ሰውነትሽ በውስጥሽ ያለውን ትንሹን ሉል ከተለያዩ ጀርሞችና ጉዳት ሊያደርሱ ከሚችሉ ነገሮች ለመጠበቅ ሲል በምግብ በኩል ሊመጡ የሚችሉ አደገኛ ተጋላጭነቶችን አስቀድሞ ለመከላከል የመጸየፍ ስሜትን እንደ መከላከያ ጋሻ ይጠቀመዋል። በቀላል አነጋገር ሰውነትሽ ለልጁ ደህንነት ሲል አንቺ አጠራጣሪ ከሆኑ ነገሮች እንድትርቂ በግዳጅ እያስጠነቀቀሽ ነው ማለት ነው። ስለዚህ የምትወጁ ምግብ መጥላትሽ ሰውነትሽ ለልጁ እያደረገ ያለው ልዩ ጥበቃ እንደሆነ አስበሽ መደሰት አለብሽ ማለት ነው።
4ኛ የእርግዝና ስኳር ሊያጋጥምሽ ይችላል። አንዳንድ ጥናቶች እንደሚያሳዩት ወንድ ልጅ የሚጠባበቁ እናቶች ከሴት ልጅ ነፍሰ ጡሮች ይልቅ ለእርግዝና ስኳር የመጋለጥ እድላቸው ከፍተኛ ነው። ይህ የጤና ሁኔታ በደም ውስጥ ያለው የስኳር መጠን ከተገቢው በላይ ከፍ ሲል የሚከሰት ነው። ወንድ ጽንስ በነፍሰ ጡር እናቶች ላይ ከሴት ጽንስ የበለጠ ለምን እንዲህ ያለ የሜታቦሊዝም ለውጥ እንደሚያመጣ ተመራማሪዎች እስካሁን እርግጠኛ ባይሆኑም ግኝቱ ግን በተለያዩ ጥናቶች የተረጋገጠ መሆኑን ይገልጻሉ። ስለዚህ ወንድ ልጅ በምትጸንሱበት ጊዜ የእርግዝና የደም ስኳር መጠናችሁ ከፍ ሊል ይችላል ማለት ነው። 5ኛ ማንኮራፋት ማብዛት ነው። ሌላኛው አስገራሚ ጥናት ደግሞ ወንድ ልጅ ያረገዙ እናቶች ሴት ልጅ ከሚያረግዙት ጋር ሲነጻጸሩ ለእንቅልፍ መዛባት እንደ ማንኮራፋትና በእንቅልፍ ወቅት ለሚከሰት የመተንፈስ ችግር ያላቸው ተጋላጭነት በ1.5 እጥፍ እንደሚበልጥ ያሳያል። ወንድ ጽንስ ለምን ለእንቅልፍ መዛባት መንስኤ እንደሚሆን በግልጽ ባይታወቅም አንደኛው መላምት ግን ወንድ ልጅ የሚሸከሙ እናቶች ከእርግዝና ጋር የተያዘ የፕላዝማ ፕሮቲን ኤ የተባለው የእርግዝና ሆርሞን መጠናቸው ዝቅተኛ መሆኑ ነው። ይህ የሆርሞን መጠን ማነስ ደግሞ ከእንቅልፍ መዛባትና ከመተንፈስ ችግር ጋር ግንኙነት እንዳለው ይታመናል። ስለዚህ በምትተኙበት ጊዜ የማንኮራፋት ሁኔታ የሚስተዋልባችሁ ከሆነ ወንድ ልጅ የመጸነስ እድላችሁ ከፍተኛ ነው ማለት ነው። ውድ የጤናማ ሕይወት ተከታታዮቼ ለዛሬ ያዘጋጀውላችሁ የልጃችሁን ጾታ ያለምንም ምርመራ የምታውቁባቸው 5 መንገዶች ይህን ይመስሉ ነበር። እነዚህ ምልክቶች ልጃችሁን በጉጉት ለምትጠብቁ እናቶች ወይም አባቶች አስደሳችና አዝናኝ የመገመቻ መንገዶች ናቸው። ነገር ግን 100% እርግጠኛ ለመሆን የሕክምና ባለሙያ ማማከርና አልትራሳውንድ መነሳት ዋነኛው መንገድ መሆኑን መዘንጋት የለባችሁም። ከምንም በላይ ደግሞ የልጁ ጾታ ምንም ይሁን ምን ጤናማ ልጅ እንዲሆን አስፈላጊውን ጥንቃቄና ክትትል ማድረግ ለእናንተ ለወላጆች ትልቁ ኃላፊነት ነው ማለት ነው። እንግዲህ ይህ መረጃ ከጠቀማችሁ ውድ ተመልካቾቼ ለወዳጆቻችሁ ሼር በማድረግ ሌሎችንም አስተምሩ። ላለው ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።